የኖቤል ፕራይዝ የተጀመረበት አጋጣሚ በኑዛዜ ነው። ብዙዎቻችን ይህንን ታሪክ ስንሰማ እንግዲህ ልንገረም እንችላለን። ብዙዎቻችሁ የሰማችሁ ይመስለኛል። በዚህ ሰዓት እንግዲህ የአሜሪካው ፕሬዚዳንት የዩናይትድ ስቴትስ ፕሬዚዳንት የጓጉለት የቋመጡለትና በጣም ባርሊ ሲመኙት የነበረው የኖቤል ፒስ ፕራይዝ ወይም ደግሞ የኖቤል የሰላም ሽልማት ከእጃቸው ሊወጣ ችሏል ማለት ነው። ምን ያህል ሊበሳጩ እንደሚችሉና ምን ያህል ሊያዝኑ እንደሚችሉ መገመት አያቅትም። እናንተ ግን ይህንን የኖቤል ሽልማት በተመለከተ የኖቤል ፒስ ፕራይዝ በተመለከተ ዶናልድ ትራምፕ ባለመሸለማቸው ምን ተሰማችሁ? እስኪ ቪዲዮውን ከመጀመራችን በፊት ሁላችሁም በኮሜንት ሴክሽን ዶናልድ ትራምፕ ይገባቸው ነበር ወይስ ምን ታስባላችሁ? ወር ደግሞ ሽልማቱን በማጣታቸው እናንተ ምን ተሰማችሁ? በኮሜንት ሴክሽን ሐሳብ አስተያየታችሁን አስቀምጡልኝ። በዚህ ሰዓት እየሰማን እንደምንገኘው ከሆነ እንግዲህ የኖቤል ፕራይዝ የኖቤል ፒስ ፕራይዝ የቬንዙዌላ ዲሞክራቲክ አክቲቪስት ለሆነችው ለማሪያ ኮሪና ማቻድ ለተባለች አክቲቪስት ተሰጥቷል ማለት ነው። እንደምታስታውሱት እንግዲህ ይህንን ሽልማት ዶናልድ ትራምፕ እጅግ በጣም በጉጉት ሲጠብቁት ነበረ። ከዚህ ቀደም እንግዲህ በተደጋጋሚ ለዚህ የኖቤል ፕራይዝ ሽልማት ለኖቤል ፒስ ፕራይዝ ሽልማት እጩ ሆነው ነበር፣ ኖሚኒ ሆነው ነበር። ነገር ግን ሽልማቱን ማግኘት አልቻሉም። ዶናልድ ትራምፕ እያሉ እንደሚገኘው እንግዲህ ይህ ፕራይዝ ለኔ ይገባኛል፣ ወደ 7 የሚጠጉ ጦርነቶችን ማስቆም ችያለሁ ሲሉ በተደጋጋሚ ሚዲያዎችን ሲያስጨንቁ ሰንብተዋል። እንግዲህ ስልጣን ከያዙ ጊዜ ጀምሮ በተደጋጋሚ በተለያዩ ሚዲያዎች ይህ ሽልማት የሚገባው ለኔ ነው፣ አድሎ ካልተደረገ በቀር ሽልማቱ የሚገባው ለኔ ነው፣ ሽልማቱን የሚወስደው እኔ ነኝ ሲሉ በተደጋጋሚ ተሰምተው ነበር። እስኪ አድምጠናቸው እንመለስ። I don't say this out of ego, but I was nominated for the Nobel Peace Prize. I ended 7 wars. I stopped 7 wars. I said I stopped 7 wars. Remember, they were going to be at war with North Korea. Where's the war? There's a war that wouldn't have happened if I were president. ዶናልድ ትራምፕ እንግዲህ በተደጋጋሚ ወደ 7 የሚጠጉ ጦርነቶችን አስቆሚያለሁ ሲሉ ተደምጠዋል። ከነዛም ጦርነቶች መካከል አስቆሚያለሁ ብለው የሚያስቡት ጦርነት እንግዲህ በእስራኤልና በኢራን መካከል፣ በሩዋንዳና በዲሞክራቲክ ኮንጎ መካከል፣ በአርሜኒያና በአዘርባይጃን መካከል፣ በታይላንድና በኮምቦዲያ፣ በኢንዲያና በፓኪስታን፣ በኢጂፕትና በኢትዮጵያ ኢቨን የኢትዮጵያና የኢጂፕትን ጦርነት አስቆሚያለሁ ከመደረጉ በፊት እንዲቆም አስተዋጽኦ ያደረኩት እኔ ነኝ ብለው ነው የሚያስቡት። እንዲሁም ደግሞ በሰርቢያና ኮሶቮ መካከል ያለውን ጦርነት እንዲቆም ኦር ደግሞ እንዳይጀመር ትልቁን ሚና የተጫወትኩት እኔ ነኝ፣ ለዚህም ደግሞ ይህ የኖቤል ፒስ ፕራይዝ ይገባኛል ሲሉ በተደጋጋሚ ተደምጠው ነበር። እንግዲህ ፋይናሊ ሊሳካላቸው አልቻለም። ከዚህ ቀደም እንደምናስታውሰው ባራክ ኦባማ አንዴ ይህን ሽልማት ሊበላ ችሎ ነበር። እሱንም ተከትሎ እንግዲህ ዶናልድ ትራምፕ ቅሬታቸውን ሲያሰሙ ነበር። በተለይ ደግሞ ኦባማ ወደ ስልጣን እንደመጣ ይህ ፕራይዝ የሚሰጠው ወር ደግሞ የሚገባው ላንተ ነው ሲሉ ነግረውታል። ይህ ደግሞ ፌር አይደለም፣ የሚገባው ለኔ ነው፣ ለባራክ ኦባማ አይደለም። ኢቭን ባራክ ኦባማ ራሱ እንኳን what did I do? I don't deserve the prize ሲል ተደምጧል። እንዴት ለሱ ሽልማት ተሸልማላችሁ ሲል እንግዲህ ትራምፕ ቅሬታውን ሲያሰማ ነበር። ድጋሚ አድምጠን ነው እንመለስ። Okay, they gave it to Obama. He didn't even know what he got it for. When Obama came to office, they said, we're going to give him the Nobel Peace Prize. He actually said, what did I do? I didn't do anything. He didn't do anything for 8 years, frankly. Anyway, እንግዲህ በመጨረሻ የኖቤል ፕራይዙ ይፋ የሚደረግበት የ2025 የኖቤል ፕራይዝ ይፋ የሚደረግበት ቀን ደርሶ በአሁኑ ሰዓት የኖቤል ፕራይዙን እንግዲህ ማሪያ ኮሪና ማቻድ የተባለችው ቀደም ብዬ እንደነገርኳችሁ የቬንዙዌላ የዲሞክራሲ አክቲቪስት የሆነችው ግለሰብ ይህንን ሽልማት ልታገኝ ችላለች ማለት ነው። ይህች ግለሰብ እንግዲህ በቬንዙዌላ ትልቅ አስተዋጽኦ በተለይ ደግሞ በቬንዙዌላ በዲሞክራሲያዊ መብቶችን በማስተዋወቅና ከአምባገነንነት ወደ ዲሞክራሲያዊ ፍትሃዊና ሰላማዊ ሽግግር ለማምጣት ባደረገችው የሰላማዊ ትግል ምክንያት ይህንን ሽልማት ልታገኝ ችላለች ማለት ነው። ሽልማቱም በዚህ መልኩ አናውንስ ተደርጓል ማለት ነው። The Nobel Peace Prize for 2025 goes to a brave and committed champion of peace, to a woman who keeps the flame of democracy burning amidst a growing darkness. The Norwegian Nobel Committee has decided to award the Nobel Peace Prize for 2025 to Maria Corina Machado. ቬንዙዌላ የምትገኘው እንግዲህ በደቡብ አሜሪካ ሲሆን ዋና ከተማዋ ካራካስ ይባላል። ወደ 28 ሚሊዮን የሚጠጋ የህዝብ ቁጥር ያላት አገር ነች። እቺ ሀገር እንግዲህ በኮሎምቢያ በብራዚል አካባቢ የምትገኝ አገር ናት፣ ወደ ሰሜን ጫፍ አካባቢ ማለት ነው። ይህች ሴት እንግዲህ በተደጋጋሚ ዲሞክራሲያዊ መንግስት እንዲመጣ
ከፍተኛ የሆነ ትግል ታደርግ ነበር። ከዚህ ቀደም በነበራት ታሪክ በነጮቹ አቆጣጠር በ2024 ምርጫ ልትወዳደር ብትፈልግም እንግዲህ መንግስት ምርጫ እንዳትሳተፍ እገዳ ጥሎባት ነበር። ሆኖም እንግዲህ በሰዓቱ ሌላ እጩ የነበረው ኤድሙንዱ ጎንዛሌዝ ኡቲያ የተባለ ግለሰብ ምርጫውን ሊያሸንፍ ቢችልም በወቅቱ የነበረው መንግስት በምርጫ ኮሚሽኑ ላይ እንግዲህ ጫና በማድረግ ውጤቱን እንዲቀየርና ማዱሮ የተባለው አሁን ቬኔዙዌላን እየገዛ ያለው ግለሰብ እንዲያሸንፍ አድርገውታል ማለት ነው። ይህ ማዱሮ የተባለ ሰው እንግዲህ ከ2013 ጀምሮ በቬኔዙዌላ በስልጣን ላይ የሚገኝ ግለሰብ ነው። ይህ ግለሰብ እንግዲህ በአጠቃላይ ለ12 ዓመታት ቬኔዙዌላን መርቷል። ይህ ግለሰብ እንግዲህ በጣም አውቶሪታሪያን ነው ተብሎ የሚታሰብ ግለሰብ ነው። በተደጋጋሚ እንግዲህ የምርጫ ኮሚሽኑ ላይ ጫና በማድረግ ውጤቱን እየቀየረ አሸናፊ የሆነ በአምባገነንነት አገሪቱን እየመራ የሚገኝ መሪ ነው። ይህንን ተከትሎ እንግዲህ ይህች ግለሰብ በአሁኑ ሰዓት ይህንን የኖቤል ፒስ ፕራይዝ ያሸነፈችው ማሪያ ኮሪና ማቻድ ከፍተኛ የሆነ ተጽዕኖ ከፍተኛ የሆነ ግፊት መንግስት ላይ ያደረገች ለውጥ ለማድረግ እየሞከረች ትገኛለች ማለት ነው። ሆኖም በዚህ ሰዓት እንግዲህ የኖቤል ፕራይዝ አዘጋጅ ኮሚቴው ይህችን ግለሰብ ኖቤል ፕራይዙ ይገባታል ሲል ሽልማቱን አበርክቶላታል ማለት ነው። ኖቤል ፕራይዝ መቼ ተጀመረ? በማን ነው የሚሰጠው? የት ነው የሚዘጋጀው? እስኪ አንዳንድ መረጃዎችን ወደ እናንተ ላድርሳችሁ። የኖቤል ፕራይዝ አጀማመር እጅግ በጣም አስገራሚ ነው። ብዙዎቻችን ይህንን ታሪክ ስንሰማ እንግዲህ ልንገረም እንችላለን። የኖቤል ፕራይዝ የተጀመረበት አጋጣሚ በኑዛዜ ነው። ይህ እጅግ በጣም የሚገርም ነው። በኑዛዜ ስላችሁ ምን ማለት እንደሆነ በዝርዝር ላስረዳችሁ። የኖቤል ፕራይዙ የተጀመረው እንግዲህ ከስዊድናዊ ኬሚስት አልፍሬድ ኖቤል ኑዛዜ በኋላ እንደሆነ ይነገራል። በስዊድን የሚገኝ አንድ ኬሚስት አልፍሬድ ኖቤል የተባለ ግለሰብ አንድ ነገር ይናዘዛል። እሱ ምንድነው እንግዲህ ካስቀመጠው ከፍተኛ ሀብት ላይ ወለድ እየተሰበሰበ በየዓመቱ በ5 ዘርፎች እንግዲህ አስቡት እንግዲህ በጣም ከፍተኛ የሆነ የሀብት ክምችት የነበረው ግለሰብ ነው። ይህ ግለሰብ እንግዲህ ካስቀመጠው የሀብት ክምችት ላይ ወለድ እየተሰበሰበ በ5 ዘርፎች ሽልማት እንዲሰጥ ተናዞ ይሞታል ማለት ነው። እነዚህ ሽልማት እንዲሰጥባቸው የፈልጋቸው ዘርፎች ደግሞ ፊዚክስ፣ ኬሚስትሪ፣ ሕክምና፣ ስነ ጽሁፍና ሰላም ናቸው። በእነዚህ 5 ዘርፎች ከሰበሰበው ወይ ደግሞ ካስቀመጠው ከፍተኛ የሆነ የሀብት ክምችት ውስጥ ወለድ እየተሰበሰበ ሽልማት እንዲሰጥ ተናዞ ይሞታል ማለት ነው። ይህ ግለሰብ እንግዲህ ስዊድናዊ ነው፣ ኬሚስት ነው፣ እንዲሁም ደግሞ የዳይናማይት ፈጣሪ ግለሰብ ነው። እጅግ በጣም ከፍተኛ ተጽዕኖና አስተዋጽኦ የነበረው በወቅቱ የነበረ ትልቅ ግለሰብ ነው ማለት ነው። የመጀመሪያው ሽልማትም የተሰጠው እንግዲህ እንደ አውሮፓውያኑ አቆጣጠር በ1901 ነበረ። ከሌሎቹ ሽልማቶች በተለየ እንግዲህ ይሄኛው የሰላም ሽልማት ወይም ደግሞ የኖቤል ፒስ ፕራይዝ የሚሰጠው በኖርዌይ ዋና ከተማ ኦስሎ ሲሆን ሽልማቱን የሚሰጡት ወይ ደግሞ ለሽልማቱ እጩዎችን የሚመርጡትም ደግሞ እንግዲህ የኖርዌይ የኖቤል ኮሚቴዎች ናቸው። እነኚህ የኖርዌይ የኖቤል ኮሚቴዎች ደግሞ የሚመረጡት በፓርላማው ነው። ምንም እንኳን ፓርላማው በውሳኔያቸው ላይ ጣልቃ ባይገባም ማለት ነው። ታዲያ ቀደም ብዬ የነገርኳችሁ እጅግ በጣም አስገራሚ በሆነ መንገድ የተጀመረው የኖቤል ፕራይዝ በ2025 ሽልማቱን የቬኔዙዌላዋ ዴሞክራቲክ አክቲቪስት ማሪያ ኮሪና ማቻድ መውሰድ ችላለች ማለት ነው። ከዚህ ቀደም እንደምታስታውሱት በ2019 እንደ አውሮፓውያኑ አቆጣጠር የኢትዮጵያ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ያደረጉትን ጥረት በተለይም ደግሞ ከጎረቤት ኤርትራ ጋር የነበረውን የድንበር ግጭት ለመፍታት ላሳዩት ከፍተኛ የሆነ ተነሳሽነት በሚል ሽልማቱን ወስደው ነበረ። ይህ እንግዲህ በቅርቡ ኢትዮጵያ የተሳተፈችበት የኖቤል ፒስ ፕራይዝ ትውስታ ነው። ታዲያ በየጊዜው ይህ የኖቤል ፒስ ፕራይዝ በተሰጠበት አጋጣሚ ሁሉ በርካታ ቅሬታዎች ሲነሱ ሲደመጡ እንሰማለን። በእናንተ እይታ የኖቤል ፒስ ፕራይዝን እንዴት ትመለከቱታላችሁ? ፌር ነው አይደለም? በተለይ ደግሞ በአሁኑ 2025 ዶናልድ ትራምፕ በጉጉት ይጠብቁት የነበረው የኖቤል ፕራይዝ መጨረሻ እንዴት ተመለከታችሁት? በኮሜንት ሴክሽን ሐሳብ አስተያየቶቻችሁን አስቀምጡልኝ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።